አልተመቸኝም ስትሉ ብዙዎቻችን የምንጠቀመው ምንድነው? I don't feel comfortable እያለ ነው አይደለ? Okay, so discomfort comfort ማለት ምቾት ነው አይደለ? ስለዚህ ከፊት ለፊቷ dis የምትለዋን ፕሪፊክስ እንጨምርበት ምን አደረግነው? አፍራሽ አደረግነውና አለመመቸት አደረግነው። So today we're going to see expressions that are going to help you describe your discomfort ማለት ነው. Okay? So በተሻለ መልኩ ይሄን ነገር አልተመቸኝም፣ ይሄን ነገር ማድረግ አልወድም፣ ይሄን ነገር ማድረግ ምቾት አይሰጠኝም ብላችሁ በአማርኛ የተለያየ ቃላት እንደምንጠቀመው በእንግሊዘኛም ሲቹዌሽናል የሆኑ ዲስኮምፎርቶችን ነው የምናየው ማለት ነው። Okay, let's get down to the first example. I don't feel comfortable or I am uncomfortable. ይሄ በጣም most common የሆነው ነው። I don't feel comfortable ምቾት አይሰማኝም። I am uncomfortable አልተመቸኝም። You see comfortable ላይ በጣም ብዙ አይነት ፕሪፊክሶች መጨመር ይችላሉ። discomfort እንችላለን uncomfortable። እዚህ ጋር uncomfortable as an adjective as an adverb ነው የሚያገለግለን ማለት ነው። Okay? discomfort ሲሆን ግን noun ነው. That's the basic difference. So you cannot say I am discomfort ማለት አትችሉም. Or you cannot say uncomfortable expressions ማለት አንችልም. Okay? So uncomfortable serves as an adverb እዚህ ጋራ. So ግሱን ነው አይደል የሚገልጸው? እኔ ነኝ አልኩኝ I am ምንድን ነኝ እኔ በዛ ሰዓት right? So as an adjective as an adverb dual purpose ሁለት purpose ነው ያለው ማለት ነው። አልተመቸኝም ብዬ ነገሩን እየገለጽኩት ነው ማለት ነው። So I cannot say I am discomfort እኔ ምቾት አይደለሁም ማለት አልችልም አይደል? ልክ እንደዛ ማለት ነው። So እነዚህ በጣም ቤዚክ የሆኑ ኤክስፕሬሽኖች ናቸው። ዛሬ ከነዚህ ለመውጣት ነው ጥረት እያደረግን ያለ ነው። ሶስተኛ ኤክስፕሬሽን ምንድነው? It is inconvenient. It is inconvenient. Convenient ማለት በጣም የሚመች ማለት ነው። ኦኬ ለምሳሌ መንገድ አሁን ለምሳሌ ረጅም መንገድ የምትሄዱ ከሆነ ባዶ ቢሆን ኮንቪኒየንት ነው አይደለ ለእናንተ? ምክንያቱም መሀል ላይ አታቆሙም፣ ትራፊክ አይኖረው ምናምን አይደለ? ስለዚህ እሱን ኮንቪኒየንት እንለዋለን። ወይ ደግሞ ለቤታችሁ በጣም ቅርብ የሆነ ሱቅ ካለ ምንድነው ለእናንተ በጣም ምቾት አለው ማለት ነው። ራይት ሶ እሷን ኮንቪኒየንት እንለዋለን። ከፊት ለፊቱ ኢን የምትለውን ፕሪፊክስ በመክተት ምን ማድረግ እንችላለን? አፍራሽ ማድረግ እንችላለን፣ ኦፖዚት ማድረግ እንችላለን። that is inconvenient የማይመች ማለት ነው። ሱቁ በጣም ሩቅ ቢሆን ምን ይሆናል? inconvenient ይሆናል ማለት ነው። በጣም አሪፍ። let's see the fourth expression. A broken car is troublesome. A broken car is troublesome. እቺ troublesome የምትለውን ቃል እንያዝ። trouble ማለት ችግር ማለት ነው። so I'm in trouble ከሆነ ችግር ውስጥ ነኝ። okay troublesome ሲሆን it becomes a noun እና አስቸጋሪ ነው የሚለውን ነው የሚነግረን ማለት ነው። አስቸጋሪ ነው። ስለዚህ a broken car is troublesome የተበላሸ መኪና አስቸጋሪ ነው አይደለ? so አንደኛ ኮምፎርት የሚያወጣችሁ ነገር ምን ሊሆን ይችላል? maybe ቦታው ሊሆን ይችላል or ደግሞ የምትጠቀሙበት ቁሳቁስ right? so የተበላሸ መኪና ይዞ መውጣት ምንድነው? አስቸጋሪ ነው አይደለ? መሀል ላይ ብሬክ ዳውን ያደርግባችሁ ይችላል፣ መሀል ላይ ሊበላሽ ይችላል right? so ሌላ ሰው እርዳታ መጠየቅ ይጠበቅባችኋል። that's going to result in your discomfort right? you're going to become uncomfortable. ስለዚህ እሷን troublesome እንላታለን ማለት ነው። or you can say a teenager is troublesome. a teenager is troublesome. teenager ማለት በአስራዎቹ እድሜ ውስጥ ያለ ልጅ ማለት ነው right? ሴትም ወንድም so እነሱ ምንድናቸው? usually ጸባያቸው ትንሽ አስቸጋሪ ነው አይደለ? so a teenager is troublesome ብላችሁ በየሲቹዌሽኑ መክተት ትችላላችሁ ማለት ነው። ቆንጆ The smell is unpleasant. The smell is unpleasant. Pleasant ማለት ደስ የሚል ማለት ነው። ኦኬ usually pleasant የምታውቋት ከምን መሰላችሁ? የሆነ ሰው ሲያመሰግናችሁ you're welcome እንደምትሉት it's my pleasure እንላለን አይደለ? It is my pleasure. pleasure ማለት ደስታ የሚሰጣችሁ ነገር ማለት ነው። so unpleasant ሲሆን ምንድነው? መጥፎ የሆነ ሽታ ነው የሚነግረን ማለት ነው። so መጥፎ ለሽታ bad አትሉም። we say unpleasant. okay the smell is unpleasant. ሽታው comfort ይነሳል፣ ምቾት ይነሳል ማለት ነው አይደለ? ወይ በጣም የተጋነነ ነገር ነው ሽቶ or ደግሞ ምንድነው? በጣም መጥፎ ሽታ ያለው right? ለአፍንጫ የሚደብር የሚጎረብጥ አይነት ሽታ ከሆነ we call that unpleasant. okay so the smell is unpleasant. በጣም አሪፍ። I am ill at ease in a crowd. I am ill at ease in a crowd. እስቲ ከክራውድ እንጀምር። ክራውድ ማለት ብዙ ሰው የተሰበሰበ ማለት ነው አይደለ? so የሰዎች በጣም በብዛት የተሰበሰቡ እንላለን ክራውድ እንለዋለን። so ease ምንድነው? እስቲ ease ምን ማለት ነው? easy ከሚለው ቃል ላይ መጣው። okay easy ቀላል ነው አይደለ?
ኢዝ ማለት በዛ ቦታ ላይ ምቾት መሰማት ማለት ነው። ኦኬ ሶ ፍጹም የሆነ ምቾት ፍጹም የሆነ ሰላም ኢዝ ነው የምንለው። ኢል ከሆነ ምንድነው? ኢል አንደኛ መታመም ነው አይደለ? however when we say ill at ease ስንል ግን ምን ማለታችን ነው? ill at ease ስንል ምን ማለታችን ነው? we are saying that we are very uncomfortable ማለት ነው። ሶ እዛ ቦታ ላይ ፍጹም ሰላም አይሰማኝም። I am not good, right? I am ill at ease in a crowd. so ሰው በተሰበሰበ ቦታ ላይ መሆን አይመቸኝም፣ ምቾቴን ይነሳኛል ስትሉ you can say I am ill at ease ማለት ነው። ቆንጆ let's go to the next expression. I am anxious about the exam. I am anxious about the exams. Teach anxious የምትለውን ቃል እንያ this also is used to describe discomfort. so anxious ማለት መጨነቅ ማለት ነው አይደለ? ስለዚህ ፈተናው ሲደርስ ወደ ፈተና ልትገቡ ስትሉ ያለችው feeling ጭንቀቷ ምን ማለት anxiety ነው የምንለው። anxious is like an adverb or an adjective. so I am anxious about the exams. ስለ ፈተናው ፈርቻለሁ፣ ምቾት የተሰማኝ አይደለም፣ ተጨንቄያለሁ አይደለ? ሶ እነዚህ መፍራት የመጨነቅ ስሜት ከኮምፎርት ውጪ ናቸው አይደለ? if you were comfortable you would have said I'm relaxed, right? relaxed ነበር የምትሉት comfortable ብትሆኑ ኖሮ። uncomfortable ስለሆናችሁ አሁን ምንድነው የምንለው? anxious እንለዋለን ማለት ነው። በጣም አሪፍ። I feel out of my element dancing. I feel out of my element. እቺ out of my element የምትለውን ቃል እንያት። out of my element ማለት ለምሳሌ out of my element ማለት ከእናንተ ጋር የሚሄድ የሚገጥም የሆነ ማንኛውም ነገር ማለት ነው። ኦኬ element of course there are magnesium ምናምን ከኬሚስትሪ ውጪ when we're just looking at as an English word that's what it means። ስለዚህ የሆነ ለእናንተ በጣም ግጥም የሚል ነገር ለምሳሌ I feel in my element ነው የምትሉ በጣም comfortable ከሆናችሁ መደነስ የምትወዱ ከሆነ we say I feel in my element። ኦኬ ማስተማር ከሆነ I feel in my element teaching. if it's leading መሪ መሆን ከሆነ I feel in my element leading ነው የምትሉት። ከዛ ከሚመቻችሁ ነገር ውጪ out of your comfort zone ሲሆን comfort zone የምንላት አለ አይደለ? ይሄ ነገር ማድረግ ይመቸኛል ብለን መስመር የምናሰምርባት ከሷ comfort zone ውጪ ሲሆን ምን እንላለን? out of my element ውጪ out you see out of my element. so I feel out of my element dancing. ስደንስ ምቾት አይሰማኝም፣ ለኔ የተፈጠረ ነገር አይመስለኝም እንደማለት ነው። right? I feel out of my element. you could also say singing. so ስዘፍን ብዙ ምቾት አይሰማኝም፣ I don't feel like it goes well with me ማለታችን ነው። በጣም አሪፍ። let's go through the next expression. the next expression is the empty house was unsettling. the empty house was unsettling. አሁን ልክ ባዶ ቤት ስትገቡ I'm not sure but እኔ የማደርገው እና አቅራቢያ ያሉ ሰዎችን ሲያደርጉ የማየው ነገር ምንድነው? መጀመሪያ ምን ያደርጋሉ? ያማትባሉ አይደለ? because ምንድነው የሆነ የሚጨንቅ ስሜት አለው አይደለ? ባዶ ቤት ውስጥ ስትገቡ ወይ ባዶ ቤት ሲከፈት our first instinct is በስመ አብ ማለት አይደለ? so እሷን feeling ምን እንላታለን? unsettling እንላታለን። unsettling settle ማድረግ ማለት እዛ ቦታ ተረጋግቶ መቀመጥ የመረጋጋት ስሜት ማለት ነው። ኦኬ it's settling ከሆነ unsettling ከፊት ለፊቱ የምንጨምርበት an የምትባለው ፕሪፊክስ so ቺን unsettling ስንል የማይመች ጥሩ ስሜት የማይሰማም እንደማለት ነው። ኦኬ so the empty house was unsettling. ባዶ ቤቱ ትንሽ ይጨንቅ ነበር ስትሉ you're going to use unsettling የምትለውን ቃል ማለት ነው። በጣም አሪፍ። she feels uneasy walking alone at night. እዚህ ጋር unsettling ላይ እናስምርባት። እዚህ ጋር ደግሞ uneasy አለች። she feels uneasy walking alone at night. ማታ ላይ ብቻዋን መራመድ ብቻዋን walk ማድረግ ይጨንቃታል፣ ይከብዳታል አይደል? easy ቀላል ነው ብያችኋለሁ right? so uneasy ማለት ይሄ የሆነ ክብድ ያለ ስሜት ሰምቶኛል ዛሬ ምናምን ትላላችሁ አይደለ? ለምሳሌ በጣም ተነስታችሁ sometimes you just feel down like በጣም ጥሩ ስሜት አይሰማችሁም። እሷን feeling uneasy እንላታለን። የሆነ ጭንቅ የሚል ስሜት አይደለ? so imagine as a woman walking alone at night ምን ያክል ሊጨንቅ እንደሚችል። so ውስጥ ለውስጥ alleyway ላይ የሰፈር ውስጥ ለውስጥ በጣም ጨልሟል፣ እዛ ውስጥ መራመድ አስቡት እንዴት እንደሚጨንቅ። so እሷን ስሜት ምን እንላታለን? uneasy. I feel uneasy ማለት ይችላልችሁ። she feels uneasy. okay so are you with ከሆነ verb ላይ ምን መጨመር ያስፈልጋችሁ? when we're talking about the present tense is መጨመር ያስፈልጋችሁ። she he it ከሆነ is ያስፈልጋል። if this is not clear enough for you you can go and check out simple present tense የሚለው video that explains everything so clearly ማለት ነው። let's move on to discomfort. I feel out of place in pants.
I feel out of place in pants. pants ምንድን ነው? pants ማለት ሱሪ ማለት ነው አይደለ? ስለዚህ ለምሳሌ ሴቶቻችን ቀሚስ በብዛት እንለብሳለን አይደለ? ሶ ከስንት አንዴ ሱሪ የሚለብሰው አለ ራይት? ሶ ልክ ሱሪ ስትለብሱ የሆነ ጭንቅ የሚል ስሜት አለ አይደለ? the same goes for other people as well. so ሱሪ የሚለብሱ ሴቶች ከሆኑ ደግሞ ቀሚስ ሲለብሱ ትንሽ የመጨነቅ ስሜት አለች አይደለ? like ግራ መጋባት የሆነ I feel out of place. so የሆነ የገጠመ አይመስለኝም አልተመቸኝም ስትሉ you can use out of place የሚለውን ማለት ነው። ወንዶች ከሆነ ደግሞ ሁሉ ጊዜ ሪላክስድ የሆነ አለባበስ ከሆነ አንድ ቀን ሱፍ ብትለብሱ የሆነ የመጨነቅ ስሜት አለው right? just like that እሷን ምንላታል out of place. okay? out of place እና out of element can be used like you can use it interchangeably ማለት ነው። so ማቀየር ትችላላችሁ. it's just an expression. his strange behavior was off-putting. his strange behavior was off-putting. strange ምን ማለት ነው? strange ግራ የሚያጋባ አይደለ? ከኖርማሉ ነገር ወጣ ያለ ማለት ነው። ሶ ከኖርማል ወጣ ያለ like ባህሪው right? strange የሆነው ባህሪው ምንድን ነበረ? off-putting ነበረ። ደስ አይልም ነበር right? so አንድ ሰው የሆነ ቆንጆ ድግስ ላይ ጠርታችሁት የማይሆን ነገር ሲናገር የማይሆን ነገር ሲያደርግ ብታዩት የእናንተን ኮምፎርት ይነሳል አይደለ? ሶ እሷን ነገር ለመናገር ነው የምንፈልገው off-putting እንላታለን ማለት ነው። ሶ የሚደብር መደበር የሚለው off-putting በሚለው መተካት ትችላላችሁ when you're talking about your comfort ማለት ነው። of course መደበር the normal word is boring ወይም bored የምንለው ነው አይደለ? እሷ is just your state. however ሌላ ሰው የእናንተን ምቾት ሲነካው or ከምቾታችሁ ውጪ ስትሆኑ when you're uncomfortable you can use off-putting የምትለው በጣም አሪፍ። እዚህ ጋር የመጨረሻ ኤክስፕሬሽን ምንድነው? he is intolerable. he is intolerable. what is intolerable? እስቲ መጀመሪያ tolerate ማለት ምን ማለት ነው? intolerable tolerate ከሚለው ቃል ነው። tolerate ማለት መቻል ማለት ነው። አንድን ሰው መጥፎም ነገር ቢሆን እያደረገም ቢሆን ጓደኛችሁ ስለሆነ ወይ ቤተሰባችሁ ስለሆነ መቻል ያንን ጸባይ መቻል tolerate እንለዋለን። so ፊት ለፊቱ ላይ adjectives I mean prefix ሲጨምሩበት intolerable ሳደረግነው ምንድነው? በቃ ምንም እሱ ልችለው አልቻልኩኝም ማለት ነው አይደለ? በጣም አስቸጋሪ ስለሆነ because he is troublesome right? because he is troublesome he is intolerable. በቃ የሚቻል ሰው አይደለም ጸባዩ ለሁሉም ሰው አስቸጋሪ ነው ብላችሁ ያንድን ሰው የናንተን ኮምፎርት ስለሚነሳው ነው አይደለ? አስቸጋሪ ነው የምትሉት right? so that's why we say I feel or he is intolerable. he is intolerable ትላላችሁ ማለት ነው። so basically in different situations you see you don't always use comfortable የምትለውን ቃል አትጠቀሟትም ማለት ነው። so let's do a quick recap አጭር revision. inconvenient የማይመች የሚለው ይነግራችኋል። the broken car is troublesome አስቸጋሪ ነው troublesome። unpleasant ደስ የማይል specifically ደግሞ ስለ ሽታ ስናወራ ill at ease በዛ ቦታ ውስጥ ቁጭ ማለት መቀመጥ መገኘት አይመቸኝም ስትሉ anxious የጭንቀት ስሜት የመፍራት ስሜት I feel out of my element እዛ ነገር ላይ አለመግጠም አይደለ? ይሄ ነገር ለኔ አይደለም ብላችሁ uncomfortable ስትሆኑ unsettling ከሆነ ምንድነው? የሚረብሽ ስሜት ማለት ነው። uneasy የሆነ ከብደኛል ምናምን ትላላችሁ አይደለ? ከበደኝ out of place እና out of my element they're basically the same thing አለመመቸት ነው አይደል? አለመገጣጠም ነው። off-putting በጣም የሚደብር እንደማለት ነው። and then intolerable ልትችሉት የማትችሉት ጸባይ ያለውን ሰው intolerable ነው የምትሉት ማለት ነው። so this is basically situational discomforts and እንዴት ኤክስፕረስ ማድረግ እንደምትችሉ አይተናል። እስቲ እናንተስ ምን አይነት ሲቹዌሽኖች ናቸው uncomfortable የሚያደርጓችሁ? እነዚህን ኤክስፕሬሽን በመጠቀም እናንተ ደግሞ uncomfortable የምትሆኑበትን ሲቹዌሽን ትነግሩናላችሁ። if you have any other questions comment ማድረግ እንዳትረሱ። like share subscribe በማድረግ የኢሜጅ ፋሚሊ የሆኑ የደውል ምልክቱን መጫን እንዳትረሱ። ለሚቀጥለው ቪዲዮ እንገናኛለን። goodbye